እኔም እኮ ሳያምን ይድናል ብዬ አላምንም። እኔም በቃ እንደዛ ከሆነ ተግባብተናል ማለት ነው። ስለዚህ ጥምቀት ለድነት ነው ብለን እንግባባ ወይስ አይደለም ብለን እንግባባ? ከእምነት ጋር ነው። እኔ ይቅርታ ችግር የለውም። አድርግልኝና ከእምነት ውጭ አላልኩም። እኔም ሆነ ከምናውቀው ሰው በግልጽ እኮ እያልኩ ያለው ግልጽ እኮ ነው። አይ እያልሽ ያለሽው ግልጽ አይደለም። ለምን መሰልሽ? አንዴ ስሚኝና ግልጽ ያልሆነልኝ ለምን መሰልሽ? ከጥምቀት አይነጠልም። አንተ ካነበብከው ማርቆስ ከዛ ያላመነ ግን እንደማይድን ከስር ወረድ ብለህ ስታነባለህ ያልተጠመቀ ግን አይልም። ያላመነ ግን እንደሚፈረድበት ወዲያው እዛው ከስር ተጽፏል። እሺ ለምሳሌ እሺ አሁን በደንብ አንድ ምሳሌ ልንገርሽና እንዳናንዛዛው ከዛ አንድ ነገር ነግርሽና ከዮሐድ ጋር ትቀጥያለሽ ስለተመለሰ። ያውን ያለነው የጋዲ ቤት ውስጥ ነው አይደል? ያው የቲክቶክ ቤቱን በለውና የጋዲ ቤት ውስጥ ነው ያለነው አይደለ? አሁን ጋዲ ጋር ለመግባት ውጤቱ ጋዲ ጋር መግባት ነው። ጋዲ ጋር ለመግባት ቲክቶክ መክፈትና ገስት መላክ ያስፈልጋል ብዬ ብል በደንብ ስሚ። ጋዲ ቤት ለመግባት ቲክቶክ መክፈትና ገስት መላክ ያስፈልጋል ብዬ ካልኩኝ፣ ነገር ግን ምንድነው ቲክቶክ ያላከ አይገባም ብዬ ስል ገስት ያላከ ማለት አለብኝ ማለት ቲክቶክ ያላከ ማለት ቲክቶክ ያልከፈተ አይገባም ካልኩኝ ገስት ያላከም ብዬ መናገር አለብኝ። ምክንያቱም ከጅምሩ ቲክቶክ ያልከፈተ ገስት ስለማይልክ ማለት ነው። በጣም ጥሩ። ይሄ ግልጽ ከሆነልሽ ያመነ የተጠመቀም ይድናል ብሎ ያላመነ ግን ይፈረድበታል ሲል ያልተጠመቀ ማለት አይጠበቅበትም። ምክንያቱም ከጅምሩ ካላመነ ስለማይጠመቅ ማለት ነው። ልክ ገስት ምንድነው ቲክቶክ ሳይከፍት ገስት መላክ እንደሌለ ሁሉ ሳያምን መጠመቅ የለም። ስለዚህ ያልተጠመቀ ማለት አልተጠበቀበትም ማለት ነው። ከተግባባን ለመግባት ያስፈልጋል የተባለውን መቀበል ይኖርብናል አይደል? ስለዚህ ለመግባት እምነት እና ጥምቀት ለመዳን ተነግረዋል። ለመዳን እምነት እና ጥምቀት፣ እንግሊዘኛው ኤንድ ነው የሚለው፣ አማርኛው ም የምትለው እና ማለት ነው። ሰው ለምሳሌ ለመጥገብ መብላት እና መጠጣት ያስፈልገዋል ከተባለ መብላት ብቻ ማለት የለብኝም እና መጠጣት ስለተጠቀሰ፣ ልክ እንዲሁ እምነት እና ጥምቀት ለመዳን ተብለዋል። እምነትና ጥምቀት ለመዳን ያስፈልጋሉ። ይሄን ማመን አለብሽ ማለት ነው። የመጨረሻ ጥምቀት የኃጢአት ስርየት እንደሚያስገኝ ታምኛለሽ? ጥምቀት የኃጢአት ስርየት እንደሚያስገኝ ታምኛለሽ? እሺ አንዴ ይቅርታ አድርግልኝና ይህን ከመመለስ በፊት አንድ ጥያቄ ልጠይቅ። መጽሐፍ ቅዱስ ላይ ነው ያው ቅድም በኋላ ብላይ ነበረ። እሺ ቀጥይ። ፖዞንሽ አሁን ተመልሰሻል። ካሜራ ጠፍቷል። ካሜራ ጠፍቷል እኮ ጋዲ። መጽሐፍ ቅዱስን ለማውጣት ወጥቼ ነው። እሺ በቃ እሺ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ታብልኝ ስላለ ከይቅርታ ጋር ከወጣሁኝ ያስወጣኛል። እሺ ጋዲ ይመቻል። ችግር የለም። እኛ ኦርቶዶክሳውያን እኮ ማርያ መጽሐፍ ቅዱስ ያለን ፍቅርና መጽሐፍ ቅዱስ ለማንበብ ምን ያህል እንደምንጓጓ ብታውቂሽ። 14:6 ኢየሱስም አለ እኔ መንገድ እውነት ሕይወት ነኝ አለ። በእኔ በቀር ወደ አብ የሚመጣ የለም አለ። እሺ ልክ ነው። አመሰግናለሁ። እዚህ ጋር ምንድን ነው የሚለው? በእኔ በቀር ይላል። ስለዚህ አንድ ነው ያለው፣ አንድነት፣ አንድ ሕይወት ነው ያለው። ስለዚህ መዳን ደግሞ ወደ እግዚአብሔር ሰው ልጅ ሞት የተባለው እንደምናውቀው አዳም ከእግዚአብሔር ሲለይ ነው የሞተው ያለው። ስለዚህ ያንን ድጋሚ ማግኘት የሚችለው በእኔ በቀር ብሏል፣ በክርስቶስ ብቻ ነው ማለት ነው። ስለዚህ ድህነት ወይም ከእግዚአብሔር ጋር መታረቅ የሚገኘው ከሞት መዳን የሚገኘው በክርስቶስ ኢየሱስ በማመን እንደሆነ አሁን በግልጽ ክርስቶስ ራሱ ነግሮናል። ምን ትላለህ አሁን ስለዚህ ማለት ነው? ይቅርታ ነው።
አንቺ ያልሽውን እላለሁ። ልክ ነኝ? አንቺ ያልሽውን እላለሁ። በአጭሩ እሺ፣ በአጭሩ ጌታ ኢየሱስ ክርስቶስ ሕይወት ነው፣ መንገድ ነው። በእርሱ በቀር ወይ ደግሞ ኢየሱስ በሌለበት ኢየሱስ መንገድ ባልሆነበት ሌላ መግቢያ ሌላ መዳኛ የለም። ወደ አብ ያቀረበን እርሱ ነው። ወደ አብ ቀርበንበታል፣ ድነንበታል፣ ደግሞም እንድናለን፣ በሕይወቱ እንድናለን ተብሎ ተጽፏል እና በር ነው መግቢያ ነው ማለት ነው፣ መዳኛችን ነው። በእርሱ በቀር የሚለውን ግን እንታስተውዩ። ያው እሷ ላይ ስለሆነ ብዙ ጊዜ ሌላ በር ሌላ መግቢያ አለ ብሎ ሰው ሚያምን ለማስመሰል ስለሚጣር ከኢየሱስ ውጭ የሆነ ሌላ አዳኝ የለም። ቅዱሳን ቢነሱ ሌላ አዳኞች አይደሉም። ምንም ቢነሳ ማለት ነው። እኛ ከኢየሱስ ውጭ የሆነ ነገር አናምን። እንደው በእኔ በቀር ሲል መንገድ የለም ወይ መዳኛ የለም ሲል ማዳን የእግዚአብሔር ነው አይደል? ማዳን በራሱ የአብ የወልድ የመንፈስ ቅዱስ አይደል? እና ከእርሱ ውጭ አዳኝ የለም ሲባል ራሱ አብና ወልድን አያገልም። ማነው አብና መንፈስ ቅዱስን አያገልም። ለምሳሌ ዮሐንስ ወንጌል ምዕራፍ 17 ላይ ምን የሚል ቃል አለ? እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያምኑ ዘንድ ይላል። ብቻ የሚለው ራሱ እዛ ክፍል ላይ ወልድና መንፈስ ቅዱስን ለማግለል የገባ አይደለም። ልክ እንዲሁ በእኔ በቀር ብሎ ሲል እንደው ከቅዱሳን አንጻር እየተወራም አይደለም። ቅዱሳንም የእርሱ አጌነስት ሆነው የቆሙ ሌላ መግቢያ በሮች ናቸው ማለት አይደለም። ያው ይህን ለማንሳት ስለሆነ የሚነሳው ብዬ እኔ ያነሳሁልሽ። ለማንኛውም ጥቅሱ እንደሚለው እንደዛው እናምናለን። ጌታ ኢየሱስ ክርስቶስ መዳኛችን ነው። ከእርሱ ውጭ ሌላ አዳኝ፣ ከእርሱ ውጭ ሌላ የሚያነጻን አለ ብለን አናምንም። እህት አለም እሺ፣ አሁን ልክ ነህ። እኔም እሱን እቀበለዋለሁ እና እኔ ጥያቄ ትመልሽልኛለሽ? ቆይ አልጨረስኩማ፣ ትንሽ ትቀጥያለሽ? እሺ። እና አሁን አንተ እኔም በዛ አምናለሁ። ስለዚህ አሁን እኔ ልጠይቅ የምፈልገው ነገር እዚህ ጋር ምንድን ነው፣ ከእሱ በቀር ሌላ ከተባለ ቀጥታ እግዚአብሔር ጋር ልንደርስበት የምችለው መንገድ ኢየሱስ ክርስቶስ ነው። ለሞተው አዳም ሕይወት የሰጠው ኢየሱስ ክርስቶስ ነው። በሰይጣን ውሸት ከእግዚአብሔር የተለየውን ሰው በክርስቶስ እውነት ነው ድጋሚ ከእግዚአብሔር ጋር መታረቅ የሚችለው። ግልጽ ነው። እኔ ልጠይቅ የምችለው ኦርቶዶክስን ለምን አልሆነም? ቅዱሳን መላእክት እነዚህ ከእግዚአብሔር ጋር እንዴት ነው ሊያስታርቁን የሚችሉት? ማለት ክርስቶስን እንዴት ነው የሆነ ታውቃለህ? ለምን እንደጠየቅኩ ልንገርህ። ለሰው ነሽ አውሪኝ፣ ችግር የለውም። ዘፍጥረት 3 ላይ እኔ ምንም የሆነ ኔጌቲቭ ነገር መናገር አልፈልግም። ዘፍጥረት 3 ላይ ምን ይላል? ሔዋን የሰው ልጅ የወደቀበት ቦታ ነው። መጀመሪያ ሴጣን ወደ ሔዋን መጣ፣ ሔዋን እያወራት መጨረሻ ላይ ግን ከእግዚአብሔር ነው የለያቸው። ከእግዚአብሔር ሲለያቸው ግን ተመሳሳይ ነገር አቅርቦላቸው እግዚአብሔርን አንደኛ ሴጣን ውሸታም ነው ያደረገው። እዛ ጋር እንደምታየው ትሞታላችሁ ብሏል ሲላት ትሞታላችሁ ብሎናል ብላ ሔዋን ስትነግረው እሱ ግን አትሞቱም አላት። እዚህ ጋርም አሁን ኢየሱስ ክርስቶስ በእኔ በቀር ብሏል እና ሌላ መንገድ ስለ ከእግዚአብሔር ጋር ስትጸልዩ ወደ ማርያምም ወደ መላእክትም ጸልያላችሁ። ይህን እንድታብራልኝ ይችላል? አልገባኝም፣ እንድታስረዳኝ ማለት ነው። እሺ፣ በመጀመሪያ የሰራሽው ንጽጽር ስህተት መሆኑን ልንገርሽና ከዛ ወደ ሀሳቡ ገባለሁ። ሰይጣን እግዚአብሔርን ሐሰተኛ አድርጎ የእርሱን ቦታ እንዳትይዙ ነው፣ እንደው ክብር ስልጣን እንዳታገኙ ነው ሞትን ትሞታላችሁ ያላችሁ ብሎ ደለላቸውና በውሸት ቃል እንደውም ገዢ እንደሚሆኑ ነገራቸው። ሰው ከዛ በሉ። እነርሱ ግን እግዚአብሔር ያለው ተፈጸመባቸው፣ ሴጣን ያለው ማታለያ ነበረ። ልክ እንዲሁ አመጣሽውና ኢየሱስ እኮ በእኔ በቀር ብሏል ብለሽ አንጠልጥለሽ ተውሻት። ሀሳቧ ግልጽ ስለሆነች ስለገባችኝ ማታለያ ወይም ደግሞ ማነጻጸሪያ ሆኖ የገባ የቅዱሳን ምልጃ የለንም። አስታራቂያችን አንድ ነው፣ መካከለኛው አንድ ነው፣ እርሱም ጌታ ኢየሱስ ክርስቶስ ነው። በደሙ ያገኘነው ስርየትን የሚተካ ምንም አይነት ሌላ መስዋዕት የቀረበ የለም፣ ሊቀርብም አይችልም። ሊቀርብ ቢችል ኖሮ ጌታ ሰው ባልሆነ ነበረ። ስለዚህ ስለሌለ እግዚአብሔርም አየ፣ ተመለከተ፣ ወደ እርሱ የሚማልድ እንደሌለ ስላየ ወይም ስለተመለከተ የገዛ ክንዱን ላከ።
መድኃኒት አመጣለት ተብሎ ተጽፏል፣ ኢሳይያስ መጽሐፍ ላይ ማለት ነው። ስለዚህ ከእርሱ ውጪ ቤዛ ሆኖ ያዳነን አለ ያነጻን አለ ብለን አናምን። የቅዱሳን ምልጃ እንደ ክርስቶስ ማዳን ማስታረቅ አድርገንም አንቆጥርም፣ አናምንም። ይኸውን እንድታውቂ የምፈልገው የእናንተ ምልከታ ነው። ልክ እኛ ቅዱሳን ያማልዱናል ስንል አይ ኢየሱስ አያማልድም ማለት ነው እያልን መስሎ ማነው ኢየሱስ አያድንም የምንል አድርጋችሁ የምትረዱት እናንተ ናችሁ። እኛ ግን እንደዛ አይደለም። ምናምነው ምንድን ነው? በኢየሱስ ክርስቶስ መዳንን አግኝተናል። ወደ ቤተክርስቲያን ተጨምረናል። በዚች ቤተክርስቲያን ውስጥ ምን አለ? የክርስቲያኖች ህብረት አለ። በህብረት ውስጥ ደግሞ አንዱ ለአንዱ ይጸልያል። አንደኛ ቆሮንቶስ ምዕራፍ 12 ላይ በትክክል ይተሳሰቡ ዘንድ ያለ ቁጥር 27 አካባቢ ላይ አንዱ ብልት ሲደክም ሌሎቹ አብረው ሲያዝን አብረው ያዝናሉ፣ ሲደሰት አብረው ይደሰታሉ። ጳውሎስ ደግሞ በጢሞቴዎስ መልእክቱ ላይ መልጃ ስለ ሰዎች፣ ስለ ነገስታት፣ ስለ መኳንንት ሁሉ እንዲደረግ እመክራለሁ ይላል። መልጃ ስለ ሰዎች ሁሉ ማለት ነው። ከዛ ምን ይላል መሰለሽ? መዳናችንን በሚወድ በእግዚአብሔር ፊት ይህ ደስ የሚያሰኝ ነው ይላል። የቅዱሳን ምልጃ የምንለው ይህንን ነው፣ ልመና ማለት ነው። ወዴት የሚደረግ? ወደ እግዚአብሔር። ይለምኑልናል እያልን ነው እንጂ ደማቸውን ያፈሱልናል እያልን አይደለም። ሊያፈሱም አይችሉም፣ ቢያፈሱም አያድነንም። የሚያድነን የመስዋዕትነት አንዴ በክርስቶስ የተደረገ ነው ማለት ነው። ጳውሎስ በተደጋጋሚ ስለኔ ጸልዩ ሲል ተመልክተናል። ስለኔ ጸልዩ ማለቱ የክርስቶስን ደም መግፋት ካልሆነ እኔ ቅዱሳን ስለኔ ጸልዩ ስላቸው የክርስቶስን ደም መግፋቴ ሊሆን አይችልም። ለጳውሎስ ካልተረጎምሽው ለእኔ አትተረጉሚው። ይቅርታ፣ እሱኛው ሳይሆን አሁን መላእክት አሉ በዚህ ምድር ላይ ያለ ትክክል እውነትህን ነው። ሌላ አንተ እንዳትጸልይ ይችላል በክርስቶስ ያመነ ሰው፣ እሱ ልክ ነው። ግን ከዚህ ምድር የተለዩን ሰዎች አሉ። ማርያም እሱ ላብራራልሽ ወደዛ ልሄድ ነበር። አንደኛ ቆሮንቶስ ምዕራፍ 12 ሄደልሽ። ግን አንድ ነገር እንድትረጂ ከይቅርታ ጋር ከዮባ ጋር ትቀጥያለሽ። አንድ ሀሳብ ላንሳልሽ። በእኔ ጸሎት እግዚአብሔር ያንቺን ኃጢአት ይቅር ሊል እንደሚችል ወይ ደግሞ የኃጢአት ስርየት አንቺ ልታገኝ እንደምትችል ታምኛለሽ? እኔ ንስሐ ሳልገባ እንደሱ አይሆንም። እኔ ልቤን ወደ ክርስቶስ ሊመልሰው ይችላል። አንተ ስትጸልይ ለእኔ እዛን ወደ እሱ ሊመልሰው ይችላል። ግን እኔም መመለስ ይኖርብኛል። እኔ የኃጢአት ስርየት ስለዚህ በእኔ ጸሎት አንቺ የኃጢአት ስርየት ነው ወይ ደግሞ የኃጢአት ይቅርታን ካገኘሽ ይሄ ከክርስቶስ ደም ውጭ የተደረገ ነገር ነው? አይደለም። አንተ ስትጸልይ እኔም እመለሳለሁ። ከዛም በኋላ ነው የኃጢአት ስርየት የማገኝ። ከክርስቶስ ውጭ ሌላ አዳኝ አልሆንኩም እኔ። ነገሩ እኮ አንተ በዚህ ምድር ያለ አለ መጽሐፍ ቅዱስ ላይ የጻድቅ ጸሎት በስራዋ እጅግ ኃይልን ታደርጋለች ይላል። ሌላው ደግሞ እንደዚህ ሂዱ ወደ ማርቆስ ቃሉ ምን እንደሚል አንብብልሽ ማርያ፣ ቃሉ ምን እንደሚል አንብብልሽ። ያዕቆብ 5 ቁጥር 14 ላይ እንደዚህ ይላል፣ ከእናንተ የታመመ ማንም ቢኖር የቤተክርስቲያን ሽማግሌዎች ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይትን ቀብተው ይጸልዩለት ይልና የእምነትም ጸሎት ድውዩን ያድናል፣ ጌታም ያስነሳዋል፣ ኃጢአትንም ሰርቶ እንደሆነ ይሰረይለታል ይላል አይደል? ኃጢአትንም ሰርቶ ይደረግለታል፣ ይሰረይለታል። ስለዚህ በአንድ ሰው ጸሎት ሌላ ሰው የኃጢአት ይቅርታ ማግኘት ይችላል ማለት ነው አይደል? እዛ ጋር ድውዩ ሄዷል። አምኖን ሄደው ያመነ ሰው ነው። ስለዚህ ይሰረይለታል በደንብ። ስለዚህ እዮባ ቀጥል። አሁን ይሄን ላነሳለህ ስለፈለኩ ነው። እዚህ ላይ እንትን ብሎ እዮባን ቅድም ያነሳልሽን ሀሳብ እዮባ ይጨርስልሽ። አንደኛ ቆሮንቶስ ምዕራፍ 12 ቀጥል እዮባ። እሺ፣ በመሀል ስለገባች ነበር ቀጥል። የጠየቀችው ጥያቄ እዛ ውስጥ ሊመልሰው ነበረ። ለማን እንዳንይዝ አንደኛ ቆሮንቶስ ምዕራፍ 12 ላይ በትክክል ይተሳሰቡ ብሎ ሲል ስለ ብልቶች ነው የሚናገረው። በቤተ ክርስቲያን ውስጥ ወይም በአካል ውስጥ ስላሉ ብልቶች፣ ቤተክርስቲያን የክርስቲያኖች ህብረት ነች። በዚህ ህብረት ውስጥ እያንዳንዳችን ብልቶች ነን። አንዱ ብልት ሲደክም ሌላ ያበረተዋል፣ ሲደሰት አብሮት ይደሰታል፣ ሲያዝንም አብሮት ያዝናል። ይሄ ጸሎት፣ ይሄ አንዱ ለአንዱ ማሰብ የክርስቲያኖች ጸባይ ነው፣ የቤተ ክርስቲያን ጸባይ ነው ማለት ነው። ቤተ ክርስቲያን ብለን ስንል በምድር ያሉ ሩጫቸውን ያልጨረሱ ክርስቲያኖች፣ በሰማይ ያሉ
ሩጫቸውን የጨረሱ ክርስቲያኖችንም ያጠቃለለ ነው። በደንብ አስተውይ። ቤተክርስቲያን ስንል የክርስቶስ የሆኑቱ እያለ ነው፣ የክርስቶስ ተከታይ እያለ ነው። ምክንያቱም በማቴዎስ ወንጌል ምዕራፍ 28 ላይ ምን ብሎ ይናገራል? ሂዱ አሕዛብን ሁሉ እያጠመቃችሁ ምን ያድርጓቸው ይላል? ደቀ መዛሙርት ያድርጓቸው። ደቀ መዝሙር ማለት ደግሞ የጌታ መሆን ማለት ነው። በሌላ ስፍራ ላይ የኔ ያድርጓቸው ብሎ ሲፈታው ስለምንመለከት ማለት ነው። የእርሱ መሆን ነው። የእርሱ መሆን ክርስትና ነው። ይሄ ክርስትና በምድር የቆመ አይደለም። በስጋ ስንለይ በቃ ክርስትናችን እዚህ የሚቀር ከሆነ ክርስትናችን ከንቱ ነው የሚሆነው። ምክንያቱም ጳውሎስ ምን ብሎናል? ትንሣኤ ሙታን ከሌለ ስብከታችን ከንቱ ነው አላለ። ስለዚህ በክርስቶስ ትንሣኤን አግኝተናል። ያገኘነው ትንሣኤ ዘላለማዊ ነው የሚያደርገን፣ ከክርስቶስ ጋር ነው የሚያኖረን። ይሄ የክርስትና መሰረታዊ እምነት ማለት ነው። ሞተን የምንቀር አይደለንም የሚለው አንዴ ልጨርስልሽ። ሞተን የምንቀር አይደለንም የሚለው መሰረታዊ እምነታችን ነው። በዚህ ውስጥ በክርስትና ውስጥ ምልጃ አለ። ምልጃው በምድር የሚቆም ነው የሚል አንድም የመጽሐፍ ቅዱስ ጥቅስ የለም። ይቆማል ብሎ ካልጻፈ ይቆማል ብዬ ማመን አይጠበቅብኝም። መማለዳቸው ግን መለመናቸው ግን ተነግሮኛል። ልክ ሲሞቱ ልመና ያቆማሉ? በፍጹም አያቆሙ። ጸሎት ያቆማሉ? አያቆሙ። አምልኮ ያቆማሉ? አያቆሙ። ለምሳሌ ራእይ ላይ የታረዱ ነፍሳት ሲጸልዩ ተመልክተናል። ሲጸልዩ ከተመለከትን አይ ለቅዱሳን ሲሆን ግን ወይም ምንድነው ለምልጃ ሲሆን ግን ለሌላ መለመን ሲሆን ግን ያቆማሉ የሚል ጥቅስ ላገኝ ይገባኛል። እንደዚህ አይነት አመለካከት ለመያዝ ማለት ነው። መለመናቸው ሲያቆሙ ስላላየው ለእኔ ግን እንዳይለምኑልኝ የሚያደርግ ጥቅስ ካለ እሱን ትነግሪኝና የሚነግረኝም ካለ ትጠቁሚኝና እናያለን። በተረፈ ግን በምድር ምልጃ አለ፣ በሰማይ ምልጃ አለ። ይጸልያሉ በምድርም በሰማይ። ሕያውነታቸው የክርስቲያን ሕያውነት የሚኖር ስለሆነ ማለት ነው። በእኔ የሚያምን ሕያው ነው፣ ቢሞት እንኳን አስነሳዋለሁ ብሏል ዮሐንስ ወንጌል ምዕራፍ 11 ላይ። ከዚህ እምነታችን የተነሳ ነው የቅዱሳን ምልጃ የምንቀበለው። የክርስቶስን ደም ለመሸፈን አይደለም። ሲጀመር ይማልዱልናል የምንላቸው ቅዱሳኖች በክርስቶስ ደም የተዋጁ የዳኑ ክርስቲያኖች ናቸው። ካልዳኑ በክርስቶስ ደም ካልተቀደሱ ሲጀመር አይደለም ቅዱስ ሊባሉ ይቅርና ከጅምሩ ራሳቸውን ድነትን የሚያገኙ አይሆኑም ማለት ነው። ጨርሻለሁ። አሁን እንደዛ ስለኝ ጊዜ ይቅርታ አድርግልኝና በመጀመሪያ ጠይቅ የምፈልገው በዚህ ምድር ላይ ያሉቱ እንደሚጸልዩ ያዕቆብ ላይ ነው አንብበዋል። በትክክል ለሱ ማምናት። ነገር ግን በሰማይ ይቀጥላሉ የሚል ደግሞ አልተጻፈም። እሱኛውን ማለት በትክክል የተጻፈ ካለ አሳይ። ሲቀጥል ደግሞ አንድ ልጠይቅ የምፈልገው ክርስቶስ በምሳሌ ሲያስረዳ ምን አለ? ስለ አልዓዛር ማለት ነው። አልዓዛር ነው ሀብታሙ ሰውዬ። ከዛ እሱ ሰውዬ ሞተ። ከዛም በኋላ አልዓዛርና ስልሳውና ሄዶ ማለት ሄዶ ወንድሞች አሉኝ በምድር እና ሄዶ ይንገራቸው ሲል በምድር ወንጌልን ለመስበክ እርስ በርስ እዛው በምድር አሉላቸው ነቢያትም አሉ፣ እዛ መስማት ይችላሉ አለ። ስለዚህ አንድ ነገር እዚህ ጋር በግልጽ ኢየሱስ ክርስቶስ ሲናገር አንደኛ ምንድነው በምድር እርስ በርስ ነው እንጂ በሰማይ ያለ አካል ለእኛ ምንም አይነት ሪሌሽንሽፕ እንደሌላቸው ነው ማለት በግልጽ ተናግሯል። ሲቀጥል ደግሞ አልተጻፈም ማለት ነው። ሌላ ቶፒክ ውስጥ ሊገባች መሰለኝ። ዮባታችን ተሳስተሻል። ሲጀመር እኛ መልጃ ብለን ስንል ከሰማይ መጥተው ይንገሩን የሚል ነው እንደ እምነታችን አይደለም። እዛ ጋ የነበረው ጥያቄ ምንድን ነው? በምድር 5 ወንድሞች አሉኝ እንደኔ ወደዚህ እንዳይመጡ ይንገሯቸው ብሎ ነው የጠየቀው አይደለም። መጀመሪያ መጠየቁን ማመን አለብሽ። በሲኦል ያለው አብርሃምን ሲለምን ተመልክተሻል። እሱን ትቀበይዋለሽ ወይ ነው። ሲቀጥል ግን በሰማይ ያሉት መጥተው ይንገሩን የሚል እምነት ስለሌለን ይሄን ለእኛ መጥቀስ አይጠበቅብሽም። እኛ ይጸልዩልናል ያለው በሰማይ መጸለያቸውን አሳይሻለሁ። እዛም ጋር ሲለምን ተመልክተሻል። መናገር ይችላል ማለት ነው፣ መጸለይ ይችላል ማለት ነው። ሲጀመር መጸለይ፣ መለመን እነዚህ የነፍስ ግብር ናቸው። የሞተን ሰው ሄደሽ በድኑን ለምን ብትዩ የለም በድን ነው ብትጥዩ ብታነሹም አያውቅም። ነፍስ ግን ሕያዊት ናት። ራእይ ምዕራፍ 6 ላይ ቁጥር 9 ጀምሮ 5ኛው ማህተም በተፈታ ጊዜ የታረዱ ነፍሳት ከመሰዊያው በታች አየሁ። እነሆ ቅዱስና እውነተኛ ጌታ ሆይ እስከ መቼ አትፈርድም ሲሉ ሰማው ይላል። የታረዱ ነፍሳት ሲጸልዩ ተመለከትን አደለ ማርያም?
ታምኛለሽ? የታረዱ ነፍሳት ወይም ሰማዕት ሆነው ያለፉ ነፍሳት እንደሚለምኑ ታምኛለሽ? እና ምን ብለው የለመኑ የነበረው? መጀመሪያ መለመናቸውን ታምኛለሽ? መጀመሪያ መለመናቸው በጣም ጥሩ። መለመናቸውን ካመንሽ ስለ ሰው መለመናቸው የሚቆም የቱ ጋር እንደሆነ ንገሪ። ምክንያቱም በምድር እያሉ አንዱ ለሌላው መለመን አለ። በሰማይ ሲሄዱ ደግሞ ወደ እግዚአብሔር መጸለያቸው መለመናቸው አልቆመም። ነገር ግን ስለ ሰው መጸለይ የቆመበትን ቦታ ንገሪ። ስለማን ነው እነሱ እየለመኑ የነበረው? እነርሱ በምድር የነበሩት ላይ እስከ መቼ አትፈርድም? ምክንያቱም ገዳዮች አሉ በምድር እስከ መቼ ደማችን ያፈሰሱት ላይ አትፈርድም እያሉ ነው። እና ፍረድባቸው እንጂ ታረቃቸው እያሉ ነው ስለምን ነበር? እኔ እዛ ጋር ላሳይሽ የፈለግኩት ምንድን ነው፣ እነዛ ነፍሳት የታረዱ ነፍሳት እንደሚጸልዩ ነው። እሱን አሳይቼሻለሁ። በምድር እያሉ ደግሞ ይጸልዩ እንደነበረ መጸለይ ደግሞ ግዴታም እንደሆነ ጳውሎስ ምንድን ነው እግዚአብሔርን በመምሰልና በጭምትነት እንኖር ዘንድ ስለ ሰው ሁሉ ምልጃ እንዲደረግ አሳስባለሁ ብሏል። ስለዚህ ስለ ሰው ሁሉ ምልጃ እንደሚያደርጉ ተነግሮናል። አዎ በምድር ነው ብለሽኛል፣ ችግር የለውም። አዎ በምድር ነው። በሰማይ ሲሄዱ ይቆማል የሚል ጥቅስ አለሽ ወይ ነው የኔ ሀሳብ። እኔ በሰማይ ሲሄዱ ይቆማል የሚልም ጥቅስ የለኝም፣ በሰማይ ሲሄዱ ይቀጥላሉ የሚል ጥቅስ የለኝም። እዛ ጋር በጣም ጥሩ። አንዴ ማርያም እኛ ለምነን አንዴ በሰማይ ሲሄዱም ይቀጥላል የሚል ጥቅስ የለኝም፣ ይቆማል የሚልም ጥቅስ የለኝም አልሽ። ለምንድን ነው አንዱን የመረጥሽው? ይቆማል የሚለው ለምን መረጥሽ? ጥቅስ ከሌለ ለምን መረጥሽ? ዮሐንስ ራዕይ መጨረሻው ላይ ምን ይላል? በዚህ መጽሐፍ ላይ ከተጻፈ የሚጨምርም የሚቀንስም ብሎ ማስጠንቀቂያ ተናግሯል። ስለዛ እኔ አሁን መጽሐፍ ነው የሚለው አይደለም? አይቀጥልም ብዬ እኔ አልቀጥልም፣ ዝም ነው የምለው። ዝም ካለ ዝም ነው። ዝም ከሆነ እኮ መተሽ እኮ አይቀጥልም ብለሽ መቀጠል አልነበረብሽም። ለምሳሌ እኔ በሰማይ ይቀጥላል ብዬ ስል ሊሆንም ላይሆንም ይችላል ብለሽ ዝም ነበር ማለት የነበረብሽ። መተሽ ግን እየተቃወምሽ ነው። ችግር የለውም። አሁን የጠቀሽው የራእይ ላይ ያለው በዚህም የትንቢት መጽሐፍ ነው የሚለው ስለ ራእዩ ነው እያወራ ያለው። አስቀድሞ ደግሞ ያ ሁሉ መጽሐፍት ሁሉ ተሰብስበው አንድ ላይ ሆኖ አይደለም ያ የተጻፈው፣ ስለ ትንቢቱ ነው። ያ ደግሞ ለብቻው ራሱን የቻለ አንድ መጽሐፍ። ሁሉም አሁን መጽሐፍ ቅዱስ ብለን የያዝናቸው ራሳቸውን የቻሉ መጽሐፍት ናቸው። መጽሐፍ ቅዱስ ደግሞ የመጽሐፍት መድብል ሆኖ መጽሐፍ ቅዱስ ብለን አንድ ላይ የተቀበልነው ነው። ለማንኛውም ግን እምነታችን እንደዛ ነው። ረጅም ሰዓት ፈጀን መሰለኝ። ቀጥሉ ጋር ማርያ። አሁን እዮብ ከቅድም ጀምሮ የነገረሽን ነገር በልብሽ ያዢው። ግን እንደው ቅድም አንድ ያነሳሽው ነገር አለና አብርሃም ሙሴና ነቢያት አሏቸው ብሎ ተናግረዋል አይደል? እንዴት አወቀ ሙሴና ነቢያት እንዳሏቸው መሬት ላይ? እዚህ ያመኑት ክርስቲያኖች አሉ። አይ አብርሃም እንዴት አወቀ? አብርሃም ከነበረበት ቦታ አብርሃም ወረዲ ከሞተ በኋላ ነው አይደል? ይሄ ታሪክ እውነተኛ ታሪክ ነው አይደል? እንዴት አወቀ? ሙሴና ነቢያት ወንድሞቼ ምድር ላይ ያሉ ወደ እነርሱም እነርሱም ወደዚህ እንዳይመጡ ብሎ ነዌ ሲጠይቅ አብርሃም እንዴት አወቀ? ሙሴና ነቢያት አሏቸው እንዴት አለ? ምድር ላይ ስላለው ነገር እንዴት አወቀ? ምድር ላይ ያለ ነገር እኔ ይቅርታ አድርግልኝና እንዴት አወቀ የሚለውን እኛውንም አላውቅም። ማለት ግን እዛ ጋር አውቆታል ኦልሬዲ። ግን እኔ እንዴት እንዳወቀ ጀስት አብርሃም አንድ ምድር ላይ በነበረበት ሰዓት ላይ በእግዚአብሔር መንገድ ይመላለስ የነበረ ሰው ነው አይደል? ስለዚህ ጭራሽ ገነት ሳይገባ ነው አይደል ይህን ነገር ያወቀው ማርያም? ለምን መሰለሽ ታሪኩ ጌታችን ኢየሱስ ክርስቶስ በስጋ በተገለጠበት ሰዓት ስለሆነ የተናገረው which means ጌታ ከመምጣቱ በፊት የነበረ ነገር ነው። ጌታ ደግሞ መጥቶ ደሙን ከማፍሰሱ በፊት ገነት አልተከፈተም አይደል? ስለዚህ ገነት ሁላ ሳይገባ ነው አብርሃም ይህንን ነገር አይደለ ምድር ላይ የነበረውን ነገር ያወቀው። ምን መሰለሽ አንድ ነገር ልጨምርሽ ስለፈለኩ ነው። ብዙ ነገር ስላወራሽ ሌሎች ሰዎችም ገስ ላይ ስላሉ አንድ ነገር እንትን ልበልሽ። ከእውቀትም አንጻር ከምንም አንጻር ቅዱሳን ያውቃሉ ወይ ደግሞ አሁን ለምሳሌ እኛ እንዲእርዱን ስንላቸው ያውቃሉ ስንል አንድ ጥቅስ ላንብብልሽና ሀሳባችን ቤተክርስቲያናችን እንደምታምን እነግርሻለሁ። የዮሐንስ ራዕይ ምዕራፍ 5 ላይ ማርያም ዮሐንስ ራዕይ ምዕራፍ 5 ላይ ቁጥር 12 እና 13 ላንብብልሽ። አንቺም ያዡና በኋላ ማንበብ ትችያለሽ። ኦኬ እንደዚህ ይላል።
ቁጥር 12 ላይ ዮሐንስ ነው እንግዲህ በታላቅ ድምፅም የታረደው በግ ኃይልና ባለጠግነት ጥበብን ብርታትም ክብርን ምስጋና በረከትም ሊቀበል ይገባዋል አለ። በሰማይ ስላለው ነገር ነው አይደለ? ጌታን እንዴት እንደሚያመልኩት ነው አይደል እያየ ያለው። ቁጥር 13 ላይ እንደዚህ ይላል ዮሐንስ በሰማይና በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱም በደንብ አስተውይ። በሰማይና በምድር ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱም ውስጥ ያለ ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁን ሲሉ ሰማሁ ይላል አይደል ዮሐንስ። ምን አለ? ሰማሁ ነው ያለው አይደል? ፍጥረት ሁሉ ለእግዚአብሔር አምልኮ ሲያቀርብ ዮሐንስ እንዴት ሊሰማ ቻለ? ራእይ እንደሆነ ታውቃለህ። ራእይ መሆኑ አለመሆኑ ላይ አይደለም፣ ሰማሁ ነው እያለ ያለው ስለ መስማት ነው እያወራ ያለው አይደል? ሰማሁ ነው ያለው። ልክ ነህ። ሰማሁ ሚንስ አሁን እኔ መጽሐፍ ቅዱስ ሰማሁ ካለ ሰማሁ ነው አይደል? ማርያም እጅስ ሌላ ነገር ውስጥ አንገባም። እና ዮሐንስ እንዴት ሊሰማ ቻለ? የፍጥረትን ሁሉ ሰው በባህሪው የፍጥረትን ሁሉ አምልኮ ወይ ጸሎት ወይ ደግሞ ፍጥረት ሁሉ ለእግዚአብሔር የሚያቀርበው ነገር ሊሰማ ይችላል? በባህሪው የሰው ልጅ አይችልም። ዮሐንስ በነገራችን ላይ አልሞተም ታውቃለህ። በራእይ ታንቆ ሄዶ ነው እንጂ እኔ ስለመሞት ስላልሞት አይደለም የኔ ጥያቄ። ዮሐንስም በዩ በስጋ ያለም ሰው ወይ በምንም ያለ ሰው ፍጥረት ሁሉ ለእግዚአብሔር የሚያቀርበውን አምልኮ ሊሰማ ይችላል? ፍጥረት ሁሉ ያ ችሏል። በባህሪው እሱማ ልክ ነች ችሏል። በባህሪው ሊሰማ ይችላል? በባህሪው የሰው ልጅ በባህሪው አይችልም። በዚህ ምድር ላይ ያለ ሰው ማን ነው ገላጭ? መንፈስ ቅዱስ ሲገልጥ ነው አይደል እንደዚህ አይነት ጸጋ ሊሰጥ የሚችለው? በጣም ጥሩ። ቅድም አብርሃም ላይ የሚያነሳውልሽ ታሪክ ባይዘው እሱ ነው። ሌላ አንድ ልጨምርልሽና አንድ የቤተክርስቲያናችንን አንደርስታንዲንግ ነግሬሽ ወደ ሌላ ሰው እንቀጥላለን። ለምሳሌ የሉቃስ ወንጌል ምዕራፍ 15 ቁጥር 10 ላይ አንድ ቃል እናገኛለን አይደል? ማርያም ምን የሚል ቃል? በአንድ ኃጢአተኛ ንስሐ መግባት ምክንያት በሰማይ በእግዚአብሔር መልአክ ዘንድ ታላቅ ደስታ ይደረጋል ይላል አይደል? እንዴት ያውቃሉ መላእክት? አንድ ሰው ለምሳሌ አንቺ አሁን ማርያም ንስሐ ስትገቢ መላእክት እንዴት አውቀው እንዴት ሊደሰቱ ይችላሉ? በጣም ጥሩ። ምን ልልሽ ፈልጌ ነው እንደውም ካነሷቸው አይቀር የምነግርሽን ጥቅሶች ግን ያዣቸው። እሺ ማርያም ከዚህ ከወጣሽ በኋላ ራስሽ አንብበሽ እንደታመዛዝኝ ማለት ነው። አሁን የምነግርሽ ነገር ዞሮ ዞሮ መጽሐፍ ቅዱስ ላይ ስለሆነ የምንነግርሽ እንደታመዛዝኝ። ምን ልልሽ ፈልጌ መሰለሽ መጽሐፍ ቅዱስ ላይ መላእክት ቀጥታ እግዚአብሔርን ለምነው ህዝብን ይቅር ሲያስብሉ እንዳለ ታውቂያለሽ? ኦኬ እሺ። እስካሁን ያልኩሽን ነገሮች ያዢና ከዛ ትንቢተ ዘካርያስ ላይ ምዕራፍ 1 ማለት ነው። ያው እግዚአብሔር እንደምታውቂው የኢየሩሳሌምና የይሁዳን ከተሞች ያው ተቆጥቷቸው ነበር አይደል? ህዝብ እስራኤል 70 ዓመት። እሺ ጥቅሱን ያዡና ማነብልሽ ነገር ስሚ። ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ እንደዚህ የሚል ቃል አለ። ኦኬ ከቁጥር 10 ጀምሮ ማንበብ ትችላለሽ። ቁጥር 12 እንደዚህ ይላል። የእግዚአብሔርን መልአክ መልሶ ኦኬ በደንብ ስሚ። የእግዚአብሔርን መልአክ መልሶ አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጣቸውን የኢየሩሳሌምንና የይሁዳን ከተሞች የማትምራቸው እስከ መቼ ነው አለ። አቤቱ የሰራዊት ጌታ እግዚአብሔር ሆይ እነዚህ 70 ዓመት የተቆጣቸውን የኢየሩሳሌምና የይሁዳ ከተሞችን የማትምራቸው እስከ መቼ ነው አለ። አሁን ከዚህ ንግግር ምንድነው የምንረዳው? የኢየሩሳሌምና የይሁዳ ህዝቦች 70 ዓመት እግዚአብሔር ምሕረት እንዳላከላቸው አይደለ ነው አይደል የምንረዳው? የማትምራቸው እስከ መቼ ነው ብሎ ሲጠይቅ ደግሞ ምን እያደረገ ነው ከተባለ ቃል በቃል ማራቸው እያለ ነው አይደለ? ሪቶሪካል ጥያቄ ነው እየጠየቀ ያለ። በጣም ጥሩ። ከዛ ቁጥር 13 ላይ ተመልከች። ኢማጂን አንድ የእግዚአብሔር መልአክ ነው። እግዚአብሔርን እስከ መቼ ነው 70 ዓመት ሙሉ እንደ ህዝብ ነው ኦኬ 70 ዓመት ሙሉ ምህረት ያላገኙ ህዝቦችን የማትምራቸው እስከ መቼ ነው ብሎ እግዚአብሔር የሚጠይቀውና ቁጥር 13 ላይ እንደዚህ ይላል። እግዚአብሔርን መልሶ ከኔ ጋር ይነጋገር ለነበረው መልአክ በመልካምና በሚያጽናና ቃል ተናገረ። ስለዚህም ከኔ ጋር ይነጋገር የነበረው መልአክ እንዲህ አለኝ፣ ስበክ እንዲህም በል የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ በታላቅ ቅናት በኢየሩሳሌምና በጽዮን ቀንቻለሁ። እኔ ጥቂት ብቻ ተቆጥቼ ሳለሁ እነሱ ክፋትን ስላገዙት ባልተቸገሩት አሕዛብ ላይ እጅግ ተቆጥቻለሁ እያለ ይናገራል። ቁጥር 16 ላይ እንደዚህ ይላል፣ ስለዚህ እግዚአብሔር እንዲህ ይላል፣ ወደ ኢየሩሳሌም በምህረት ተመልሻለሁ፣ ቤቴ ይሰራባታል፣ በኢየሩሳሌምም ላይ ገመድ ይዘረጋባታል ይላል የሰራዊት ጌታ እግዚአብሔር።
ከዛ እግዚአብሔር ያ መልአክ ይህንን ነገር ጠይቆ እግዚአብሔር ወደ ኢየሩሳሌም በምህረት እንደተመለሰ ይናገራል አይደል? ስለዚህ እነዚህ ህዝቦች በመልአኩ ምልጃ ነው ምህረት ያገኙታል። ይቅርታ አድርግልኝና እዚህ ጋር አንድ ጥያቄ ልጠይቅህ። አይ ቆይ እንጨርስና ትጠይቅኛለሽ። በመልአኩ ምልጃ ነው አይደለም ምህረት ያገኙት? እዚህ ጋር ልክ ነው። መልአኩ ጠየቃ። ልክ ነው። ስለዚህ አሁን እኛ ቅዱሳን መላእክትን እንኳን አግዙን እርዱን ብለናቸው አይደለም? እኔና እንጂ ሳንጠይቃቸው ራሱ ቅዱሳን መላእክት ስለኛ እንደሚጸልዩ ያሳያል አያሳይም? ይሄ ጥቅስ እዛ ጋር ባለው ልክ ነው። እኔ አሁን ሙሉ ለሙሉ ነው ልልህ ወይ አልችልም። ለምን መሰለሽ? አይ ጥቅሶቹን ያዣቸውና ግልጽ ስለሆኑ ማለት ነው። አንድ ጥቅስ ልጨምርልሽና ቅዱስ ጳውሎስ ስለዛ አይደለ ሁሉ መዳንን ይወርሱ ዘንድ አይደል ይላል አይደል? ዕብራውያን ምዕራፍ 1 ቁጥር 14 ላይ ሁሉ መዳንን ይወርሱ ዘንድ ሁሉ መዳን ቆይ አንዴ ቃሉን ላንብብልሽ ቃል በቃል ፐርፌክትሊ እንዳነበው ለሚሪ ሪዘርቨርስ ዕብራውያን ምዕራፍ 1 ቁጥር 14 ላይ እንደዚህ ይላል ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን ይላል አይደል? ስለዚህ እኛ መዳንን እንድንወርስ ቅዱሳን መላእክት ያግዙናል አያግዙንም? ማለት የሚላኩ መላካቸውን አይደለም እኔ ለማገዝ ነው የሚለው። ለማገዝ ስልሽ የክርስቶስ ኢየሱስ አሁን ጴጥሮስን ኪዳን ላይ ጴጥሮስን ታውቃለህ? የወይኒ በር ከፍቶ አስወጥቶት ምናምን ነገር አለ። እሱ ቀጥታ ከመዳን አንጻር ነው። አሁን ጳውሎስ እዚህ ጋር እየተናገረ ያለው ማርያምን መሰለሽ ከመዳን አንጻር ነው። ሁሉ መዳንን ይወርሱ ዘንድ ነው የሚለው ከመዳን አንጻር ነው እንጂ አሁን እዚህ ጋር ቅዱስ ጳውሎስ እያለ ያለው አሁን ከእስር ቤት ቅዱሳን መላእክት እንዲህ ከማለት ሳይሆን መዳንን ይወርሱ ዘንድ ነው የሚለው። ድህነት ነው አይደል? እንደ ነገ ጠዋት ሞት ነው ሊፈረድበት ያለው ጴጥሮስ። ስለዚህ ያንን ከእግዚአብሔር ተልኮ ያዳነው ለጴጥሮስ እንሄዳለን። አሁን የኔ ጥያቄ ስለ መዳን ስለ ሳልቬሽን ነው እየተወራ ያለውና ሁሉ መዳንን ይወርሱ ዘንድ የተባለው ለማገዝ በምን መልኩ ነው? መዳንን እንድንወርስ የሚያግዙ መላእክት መዳንን እንድንወርስ የሚያግዙ በምን መልኩ ነው? መዳንን ማለት ከዘላለም ሞት ነው። ከዘላለም ሞት ሁሉ መዳንን ይወርሱ ዘንድ መዳን ማለት ሳልቬሽን ማለት የእግዚአብሔር መንግስት ነው አይደል? የእግዚአብሔር መንግስት ነው። ስለዚህ መላእክት የእግዚአብሔር መንግስት እንድንወርስ ያግዙናል አያግዙንም? ያግዙናል አይደል? በዚህ ጥቅስ መሰረት እሱ ጋር የተጻፈው እሱ ይሄኛውን ፓርት ቀጥታ እንትና አድርጎ ነው መዳንን ይወርሱ ዘንድ ማለት መዳን ማለት ድህነት ማለት ስለ ዘላለም ሕይወት ነው አይደል? መዳን የተባለው ስለ ዘላለም ሕይወት ብቻ ሳይሆን ከሞት እነ ጴጥሮስን በዛ በምድር ላይ ኢቨን ሲያደርጋቸው ይወርሱ ዘንድ እኮ ነው የሚለው ማርያም። ኤኒዌይስ እሺ ቃሉን አንቺ ገብተሽ ከአንቺ ጋር በጣም ብዙ ሰዓት ቆየ መሰለኝ። ቃሉን ሰምተሽ ከሆነ የመጨረሻ ጊዜ ልበልሽና አንድ ነገር ተናግሬ እኔ እጨርሳለሁ። ወደ ሌሎች ሰዎች እንሄዳለን። ፎሎም ስለምታደርጊ ሌላ ጊዜ ላይ ስንገባም እየመጣሽ እንደዚህ ፍሪ የሆኑ ዲስከሽኖችን እናደርጋለን። ዋናው ትኩረት ማድረግ ያለብሽ ሀሳብ አሁን እዚህ ጋር ከሞት ስለመዳን ምናምን አይደለም እየተወራ ያለው፣ ወይ ፊዚካል ዴዝ አይደለም እየተወራ ያለው። መዳንን ይወርሱ ዘንድ ነው የሚለው። ኦኬ መዳንን ይወርሱ ዘንድ ማለት አቴን የምናደርገው ወይ ደግሞ ሴኪዩር የምናደርገው ሳልቬሽን ስለ ዘላለም ሕይወት ነው እያወራ ያለው። ለምን መዳንን ይወርሱ ዘንድ እንጂ መዳን ብቻ ቢል ኖሮ ኦኬ አሁን ከስጋ በሽታ መዳን ከምን በሽታ ሊሆን ይችላል። መዳንን ይወርሱ ዘንድ ነው የሚለው። ኦኬ መዳንን። ስለዚህ መዳንን ይወርሱ ዘንድ ሲባል የሚወረስ ነገር በተስፋ የምንጠብቀው ስለ እግዚአብሔር